ሰላም ጤና ይስጥልን እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን ከወደ መካከለኛው ምስራቅ ዓለም ሲጠብቀው የነበረው የእስራኤል ታጋቾች ዛሬ በይፋ ተለቀዋል። እነዚህ 20 የሚደርሱ በህይወት ያሉ እስራኤላውያን ታጋቾች 738 ቀናትን በጋዛ በሐማስ ጉድጓድ ውስጥ በስቃይና በመከራ ሲያሳልፉ የነበሩ ናቸው። አሁን የሐማስ ፍጻሜ ተቃርቧል የሚሉ በርካታ ወገኖች እንዳሉ ሁሉ ሐማስ በፍጹም እጅ አይሰጥም የሚሉም ወገኖች በርክተው እየተሰሙ ነው። በዚህ ጉዳይ ዘርዘር አድርገን ልንመለከተው እንደተለመደው ጋዜጠኛ ዘሩባቤል አብሮኛል። ዘርሽ እንዴት ዋልክ? ዛሬ የተሰማውን የመካከለኛው ምስራቅ ዜናን እንዴት አየኸው? በጣም ጥሩ። እንግዲህ ከመካከለኛው ምስራቅ እንግዲህ የፖለቲካ ግለት፣ ጦርነት፣ ግጭት የማያጣው ቀጠና ስትራቴጂካዊ የሆነ ስፍራ እንደሆነ ይታወቃል። በዚህ ቀጠና እንግዲህ ላለፉት 2 ዓመት በላይ እንግዲህ እጅግ አስከፊ ዓለም በተለይም ከሁለተኛ ዓለም ጦርነት በኋላ አይቶ የማያውቀው ትልቅ የዘር ማጥፋት እንደዚሁም ደግሞ የማህበራዊ እና ሁማኒታሪያን ቀውስ የተፈጠረበት ቀጠና እንደሆነ ይታወቃል። በዛሬው ሁለት መረጃዎች ወጥቷል። እንግዲህ ሐማስ ባለፈው ሳምንት አጋማሽ ላይ የሰላም ስምምነት ከእስራኤል ጋር ተፈረመ በኋላ እንግዲህ ታጋቾች በዛሬው ዕለት የመጀመሪያ ዙር ታጋቾች ተለቀዋል። ዓለም አቀፉ የቀይ መስቀል ድርጅት ይፋ አድርጎታል። ለዚሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕም እስራኤል ገብተዋል። ከዚህ በተጨማሪ በነገው ዕለት ወይም ዛሬ አመሻሹ ላይ ወደ ግብጽ እንደሚያመሩ ይጠበቃል። ከዚህ በተጨማሪ የናይል ወንዝ ያለበት ሽልማት ይሸለማሉ ተብሎ ይጠበቃል። በግብጽ በሚኖራቸው ቆይታ ዶናልድ ትራምፕ እንግዲህ አሁን ከዚህ ከተኩስ አቁሙ ጋር ተያይዞ በርከት ያሉ ጉዳዮች ናቸው እየተነሱ ያሉት። አንተም በመግቢያ ላይ ጠቅሰዋል። ሐማስ ስምምነቱን ሊያከብር ይችላል ወይ? ተኩስ አቁሙን ሊያፈርስ ይችላል ወይ? እንደዚሁም ደግሞ እስራኤል በራሷ ተኩስ አቁሙን ልታፈርሰው አትችልም ወይ የሚሉ ጉዳዮች ይነሳሉ። ከሁለቱም አንግል እስቲ አብጠርጥረን እንየው። የመጀመሪያው ሐማስ ተኩስ አቁሙን ሊያከብር ይችላል ወይ? ተኩስ አቁሙን አክብሮስ ትጥቅ ሊፈታ ይችላል ወይ የሚለው ጉዳይ ነው። አንድ ዘገባ እያነበብኩኝ ነበርና እዛ ዘገባ ላይ ምንድነው የሚለው? በፍጹም የማይታሰብና የማይሆን የህልም እንጀራ ሲል ነው የሚጠቅሰው። የሐማስን ትጥቅ መፍታት እንደዛ ሲሉ ይጠቅሱታል። ይሄም የሚሉት እንግዲህ ከመሬት ተነስተው ሳይሆን መሬት ላይ ካለው ነባራዊ ሁኔታ እንዲሁም ሐማስ ካለበት ቁመና አንጻር እንደሚታወቀው ሐማስ የሚታወቁባቸው 2 ጉዳዮች አሉ። ይሄ መሬት ለመሬት በጣም ለ10 ዓመታት የቆፈራቸው ምሽጎች አሉት ሐማስ እና እነዛን ምሽጎች ሊያስረክብ አይችልም የሚሉ ወገኖች አሉ። ከዚህ በተጨማሪ የሐማስ ወታደራዊና ፖለቲካዊ ሰንሰለት እጅግ ጥልቅና እጅግ ውስብስብ ነውና ያን ሰንሰለት እንደዚሁ ባጭር ባንድ ስምምነትና ፊርማ ሊበጠስ አይችልም፣ ሊፈርስም አይችልም የሚሉ ወገኖች አሉ። ሐማስ ለፍልስጤማውያን እንግዲህ ያለው ፍልስጤማውያን ልብ ውስጥ ያለው ቦታ ይታወቃልና ከዚህ አንፃር ሐማስ ሙሉ ለሙሉ ትጥቅ አይፈታም የሚሉ ወገኖች አሉ። ይሁንና ግን የረጅም ርቀት መሳሪያዎቹን ሊያስረክብ ይችላል የሚሉ ወገኖች አሉ። እንግዲህ በርከት ያሉ ኢራን ሰራሽ የረጅም ርቀት ሚሳኤሎች እንዳሉት ይታወቃል። ከዛም በተጨማሪ የኳታርና የቱርክን ረጅም ርቀት መሳሪያዎችም ብዙ እንደታጠቀ መረጃዎች ያመላክታሉ። አሁን ላይ እነዚህ ረጅም ርቀት ሚሳኤሎች እንደዚሁ መሳሪያዎች ተወንጫፊዎች ሊያስረክብ ይችላል። ነገር ግን እነዚያን ትልልቅ ምሽጎች ግን ሐማስ በፍጹም ሊያስረክብ አይችልም የሚል ነገር ይነሳል። አንደኛ ብዙ ለፍቶበታል፣ ሁለተኛ ደግሞ ሐማስ እነዛን ምሽጎች ሙሉ ለሙሉ ለእስራኤል አስረከበ ማለት ህልውናው አከተመለት ወይም ሐማስ የሚባል ድርጅት ጠፋ፣ ሙሉ ለሙሉ ተወገደ እንደማለት ነው። ምናልባት ዘርሽ እንግዲህ የዚህ በፕሬዝዳንት ትራምፕ የቀረበው ባለ 20 ነጥብ የሰላም የስምምነት እቅዱ እነዚህን 20 ነጥቦች ላይ መስማማት ካልቻለ ፕሬዝዳንት ትራምፕ ባለፈው አንተ ምንም እንደሰማ ነውና እስራኤል ሐማስን ለማጥፋት በምታደርገው እርምጃ በሙሉ ሙሉ ድጋፍ ታደርጋለች የሚል ነገር አንስተዋል። እንግዲህ አንተም እንደምታውቀው 75% የሚሆነው የጋዛን ክፍል በእስራኤል ቁጥጥር ውስጥ እንዳለ ይታወቃል። 75% የሚደርሰው የሐማስ ከፍተኛ መሪዎች የጦር ኮማንደሮች መገደላቸው ይታወቃልና ባይፈቅድስ በግድ ሊጠፋ አይችልም ወይ? ያለው ሁኔታ ያንን አያስረዳም ወይ? በፍጹም ለምሳሌ አሁን ባለፉት 2 ዓመት ከምናምን እስራኤል ሞክራለችና በፍጹም ሐማስን ማጥፋት አልቻለችም። አይተ ከሆነ ሐማስ መሪዎቹ በሚገደሉበት ወቅት
ወዲያው ነበር መሪዎቹን ሲተካ የነበረውና ኢቭን በጣም ትልልቅ የሚባሉ ወታደራዊ መሪዎቹን አጥቶኮ ሐማስ እስካሁን ድረስ ህልውናው ያለ ድርጅት ነውና ይሄ እስራኤል ስትከተለው የነበረው የጦር ታክቲክ ባለፉት አመታት መንጋውን ለመበተን እረኛውን መግደል የሚለውን ስልት ነበር። ይሁንና ግን ይህ ስልት አላስኬዳትም። የሐማስ ዋና መሪዎቹን ገርላን ቢሆን ሐማስን ግን መበተን አልቻለችም። አይዲዮሎጂ ነው ማለት እንችላለን። ዘርሽ ምን አልከኝ? ሐማስነት አይዲዮሎጂ ነው ማለት እንችላለን፣ ድርጅት አይደለም። አሁን በፍልስጤማውያን ውስጥ በፍልስጤማውያን ልብ ውስጥ ያለውን ቦታ መገንዘብ ያስፈልጋል። አሁን ሐማስን ኢቭን የሚቃወሙ ድርጅቶች አሉ። እንደው አንተ ከሰሞኑ ራሱ ሰምተህ ከሆነ ፕሬስ ቲቪ ላይ አንድ የወጣ ዘገባ ነበር። ጋዛን በማረጋጋት ሂደት በእነዚህ ቀናት ውስጥ ፍልስጤም በማረጋጋት ሂደት ላይ እንግዲህ ኢቭን የጎሳ እንትኖች አሉ ከሐማስ ተፈንክተው የሐማስን ትጥቅ የታጠቁ ጸረ ሐማስ ድርጅቶች አሉና ከነሱ ጋር ራሱ እርስ በርስ ፍልሚያ ውስጥ የሚገባበት እድል ሰፊ ነው። ሌላ ለመረጋጋት ፍልስጤማውያን እዛው የእርስ በርስ ግጭት ሊፈጠር ይችላል የሚል ነገርም የሚያነሱ ወገኖች አሉ እና እዛው እርስ በርስ ራሱ ሌላ ሐማስን የሚቃወሙ ድርጅቶች አሉ። እንግዲህ ከዚያ አንፃር ምናልባትም ሐማስ እንኳን ባይኖር ሌላ ቡድን ልክ እንደ ሐማስ ያለ ሌላ አይነት ቡድን የመደራጀቱ እድል እጅግ ሰፊ ነው። አይዲዮሎጂ ነው ለማለት ይከብዳል። ነገር ግን በፍልስጤም ጉዳይ ላይ ያለው አቋም ግን በብዙዎች የፍልስጤማውያን ልብ ውስጥ ሐማስን እንዲቀር አድርጎታል ልንል እንችላለን። ሐማሳዊነት አይዲዮሎጂ ነው ለማለት ትንሽ ይከብዳል። ምክንያቱም እዛው ውስጥ ላይ በራሱ ሐማስ ላይ ፍልስጤማውያን የሚያነሱት የራሳቸው የሆነ ተቃውሞ ስላለ እዛው ፍልስጤማውያን ላይ የሚፈጽማቸውና እስከዛሬ የፈጸማቸው በደሎች ከመኖራቸው አንፃር እንግዲህ አይዲዮሎጂ ነው ለማለት ትንሽ ይከብዳል። ይሁንና ግን ሰፊ ድጋፍ እንዳለው ይታመናል። በተለይም ባለፉት 2 ዓመታት ባደረጋቸው ከእስራኤል ጋር ባደረገው ጦርነት እንግዲህ ጋዛውያን ሌላ መሸሸጊያ አልነበራቸውም እና ሰፊ ድጋፍ ትልቅ ድጋፍ ሰጥተውታል እንችላለን። ነገር ግን አይዲዮሎጂ ነው ለማለት እጅግ የሚለጠጥ ሐሳብ ይመስለኛል። ነገር ግን ሐማስ ትጥቅ ፈታ ማለት ሙሉ ለሙሉ እነዚያን ምሽጎች አስረከበ ለእስራኤል አስረከበ ማለት እንግዲህ ህልውናው ሙሉ ለሙሉ አከተመ ማለት ነው። ነገር ግን ይህንን ነገር ነው የፈረመው። ከዚህ ቀደም በኖርዌይ ኦስሎ ላይ ሐማስ እንደዚህ አይነት ስምምነትን ፈርሞ ነበር። ነገር ግን ሐማስ ሊጠፋ አልቻለም። ከዚህ በፊት የነበሩ የታሪክ ክስተቶችን ስናይ ለምሳሌ ፒኤልኦ የሚባል ድርጅት አለ። በፊት ሻቢያንና ጀብሃን ሲደግፍ የነበረ ድርጅት አለ። አንድ የፍልስጤም ነፃ አውጪ ድርጅት ፒኤልኦ የሚባል አለ። እሱ ድርጅት እንደዚህ አይነት ስምምነቶችን ከእስራኤል ጋር ፈርሞ ነበር። ይሁንና ግን ያ የተኩስ አቁም ስምምነት ለሆነ ያህል ጊዜ ቢቆይም ተፈጻሚ አልሆነም። ህልውናውንም ሊጠፋ አልቻለም ፒኤልኦ። ከዛ በኋላ የሐማስ እየገነነ መምጣት ነው ፒኤልኦ እንዲጠፋና እንዲከስም ያደረገው። ስለዚህ አሁንም እንደው ሌላ እንደ ሐማስ ያለ ሌላ ድርጅት ሊነሳ የመቻሉ እድል ሰፊ ነው እንጂ የሐማስን እንደ ሐማስ አይነት አጀንዳ ያነገበ ሌላ አይነት ድርጅት የመነሳቱ እድል ሰፊ ከመሆኑ ጋር ተያይዞ እንግዲህ ይጠፋል የሚል እምነት የለኝም። ሐማስን ጊዜ ለመግዣነት ነው እየተጠቀመው ያለው። ምክንያቱም ባለፉት 2 ዓመታት ትልቅ ወታደራዊ ኪሳራ ደርሶበታል። ከኢራን ትልቅ ድጋፍ ከኢራንና ቱርክ ትልቅ ድጋፍ እያገኘ የነበረ ቢሆንም ነገር ግን ፖለቲካዊ ኪሳራ አጋጥሞታልና ወታደራዊ ኪሳራ ስላጋጠመው ጊዜ ለመግዛት ትንፋሽ ለመውሰድ ነው የሚል ነገር ነው ያለን። በእስራኤል በኩል ደግሞ ስናየው በተመሳሳይ እስራኤልም ጊዜ ለመግዛት ያደረገችው ነገር ይመስላል። ምክንያቱም የስምምነቱ አንቀጽ ላይ በእስራኤል በኩል ምንድነው የሚለው አንደኛ ነገር ምንም ከዚህ በኋላ በጋዛ አካባቢ በፍልስጤም ምንም አይነት ወታደራዊና ፖለቲካዊ እንቅስቃሴ እስራኤል እንደማታደርግ ነው በስምምነቱ የፈረመችው። እስራኤል ይሄን ታደርጋለች ወይ ካልን በፍጹም አይሆንም። ምክንያቱም አሁን ፍልስጤሞች የሀገርነት እውቅና ከብዙ ሀገራት እያገኙ ነው እና ደግሞ ሀገር መሆን ይፈልጋሉ። እስራኤል ደግሞ ይህንን ነገር ስለማትፈልገው የአይሁድ ፖለቲከኞች ይህንን ነገር ይፈቅዳሉ። እጃቸውንም ከዚህ በኋላ ከፍልስጤም ፖለቲካ ውስጥ ያወጣሉ ብሎ ማሰብ እጅግ ሞኝነት ነው። ልክ እንደ ሐማስ ሁሉ እስራኤልም
ጊዜ ለመግዣነት ነው እየተጠቀመች ያለችው። ምክንያቱም ከጠየቀኝ ደግሞ የደረሰባት ፖለቲካዊ ጫና አለ፣ ዲፕሎማሲያዊ ጫና አለ። የአውሮፓ ሀገራት ምን ያህል ከጎኗ ሲሸሹ እንደነበረ አይተናል። እንደነ ፈረንሳይ እንደነ እንግሊዝ ያሉ ሀገራት ለፍልስጤም እውቅና እንሰጣለን፣ ዘር ማጥፋት እስራኤል እየፈጸመች ነው በሚል የከረረ ተቃውሞን እስራኤል ላይ አሰምቷል። እስከ መጨረሻው አጋሮና የዘለቀቻት አሜሪካ ብቻ ነች እንጂ ሌሎች ሀገራት ከጎኗ ገሸሽ ብሏል። እና ይህን ዲፕሎማሲያዊ ኪሳራ ኔታንያሁ የሚችሉት አልሆን ስላለ ነው አሁን ላይ እንደዚህ አይነት ስምምነቶችን እስራኤልን አሸናፊ ያደረገ ሊባል የሚችል ስምምነትን የፈረሙት። ይሁንና ግን ኔታንያሁ አሁን ላይ የውስጥ አመጽ ሊነሳባቸው ይችላል የሚል ትልቅ ፍራቻ አለ። የሐማሱንም ጦርነት ሲከፍቱ አንደኛ ምክንያቱ ይሄ ጉዳይ ነበር። ኢራን ላይም ለ12 ቀናት ሲዋጉ ኢራን ላይ ዘመቻ የከፈተችው ውስጥ ላይ ካቢኔያቸው ትልቅ ተቃውሞ ከስልጣን ሊነሱ ይችላሉ እስከ መባል የሚደርስ ተቃውሞ ነበረባቸው። ሌላው ኔታንያሁ ይህን ስምምነት ለመፈረም የተገደዱበት ዋነኛው ምክንያት በእስራኤላውያን ከባድ ተቃውሞ ነበር ሲደርስባቸው የነበረው። ታጋቾችን አላስለቀክም፣ ጦርነቱ ምንም ትርጉም አልባ ጦርነት ሆኗል፣ እስራኤላውያን ወታደሮች እያለቁበት ያለ ጦርነት ሆኗል። ስለዚህ ምንም ትርጉም ያለው ታጋቾችን እንኳን በ2 ዓመት ውስጥ ማስለቀቅ አልቻልክም የሚል የከረረ ተቃውሞ ኔታንያሁ ላይ አሰምተውበታል። ከነዚህ ሁለት ጫናዎች የመነጨ ነው ሁለቱም ኃይሎች እንግዲህ ይህን ተኩስ አቁም ሊፈርሙ የቻሉበት ዋናው ምክንያት። ነገር ግን የውስጥ ተቃውሞ አሁን ላይ የመነሳት ዕድል ሰፊ ነው። በተለይ የእስራኤል ካቢኔ ኔታንያሁን ከስልጣን ሊያነሳበት የሚችል እድል እጅግ ሰፊ እንደሆነ ነው እንግዲህ መረጃዎች የሚጠቁሙት። ያ የሚሆን ከሆነ በእርግጠኝነት ዳግም እስራኤል ሰበብና ምክንያት ፈልጋ ዳግም ወደዚያ ተኩስ አቁሙን አፍርሳ ዳግም ወደ ሐማስ ዘመቻ የምትከፍትበት እድል እጅግ ሰፊ ነው እና ጊዜ ለመግዣ የተደረገ ዓለም አቀፍ ጫናዎችን ለማርገብ ተብሎ የተፈረመ ስምምነት ነው ልንለው እንችላለን። እንግዲህ ዶናልድ ትራምፕ እንግዲህ ሐማስን ስምምነት ካላከበረ ሊጠፋ ይችላል ብለዋል። ነገር ግን አይተናል አሜሪካ ከአፍጋኒስታን ተሸንፋ ወጣለች በአማጺ ኃይሎች። ሩቅ እንኳን ከሄድን የቪየትናሙን ማንሳት እንችላለንና እንደዚህ አይነት ሽንፈቶችን ገጥሟት ነው አሜሪካ የወጣችውና አሁንም ምናልባት እንደው አሜሪካ ሙሉ እጇን አስገብታ አሁን እስከ ባለፉት 2 ዓመታት ታደርግ ከነበረው እጥፍ እጇን አስገብታ ሙሉ ለሙሉ እስራኤልን ደግፋ ሐማስን ለማጥፋት ብትነሳ እንኳን የሚሆንላት አይመስልም እና ትራምፕም እንግዲህ የውስጥ ተቃውሞ ይገጥማቸዋል የሚል ሐሳብ ነው ያለው። ምናልባት እንግዲህ ልክ የታጋቾችን መለቀቅ ዜና እንደሰማን ፕሬዝዳንት ትራምፕ እስራኤል መድረሳቸውን አይተናል በመገናኛ ብዙሃንና ከመነሳታቸው በፊትም ከዚህ ከአሜሪካ ለጋዜጠኞች አጠር ያለ መግለጫ ሰጥተው ነበር። ትላንትናና ዛሬ 500,000 ሰዎችን በእስራኤልም በአረብም በሙስሊም ሀገራትም ያሉ ህዝቦችን አስደስቷል። ስለዚህ ሀፕን አድርጎ ወይም ተከስቶ የማያውቅ ነገር ነው፣ ሁለቱም ወገኖች አሸናፊ የሚያደርግ ነው የሚል ንግግር መናገራቸውን ሰምተናል። ምናልባት ትራምፕ ትልቅ ተስፋ እንዳላቸው የሚያሳዩ ነገሮችን በተደጋጋሚ እየተናገሩ ነው። ነገር ግን የማይጠበቅ ነገር ሀፕን ሊያደርግ ይችላል አንተም እንዳልከው። ስለዚህ የተከታተልን ጉዳዮቹን ለአድማጭ ተመልካቾቻችን እናደርሳለን። ለጊዜና ለመረጃ እንደተለመደው አመሰግናለሁ ዘርሽ። ቴንክ ዩ በጣም